ታመጪው አንቺ ታሮጪው አለ የሀገሬ ሰው ሲተርት ማለት ነው። መጀመሪያ ራስህ የምትሰራውን ነገር አታውቅምና ከዛም በኋላ ሰው ሲናገርህ ወይም ደግሞ ሰው ሲቻችህ የሆነ ነገር ጽፈት ትመጣለህ ማለት ነው። ምንም ቢሰራ አብርሽ የራሱ ጥፋት ምንም አይታየውም። እውነት ለመናገር እንደዚህ እየተዛዘልክ ታዲያ እንኳን የልጅ አባት ልትመስል ቀርቶ አይደለም ምንም አትመስልም። የወለደ ሰው ሚስት ያለው የልጅ አባት የሆነ ሰው እንደዚህ አይሆንም። ከዚች ጋር እንዴት እንደዚህ ይሆንክ? ደግሞ ቀይ በቀይ እስኪው በጣም ነው የሚገርመው። በእውነት እኛ ምን አገባን? የራሱ ጉዳይ ማርያምን አይመለከተንም፣ አይመለከተንም። እውነቴን ነው። ሰው የሚመክሩትን ካልሰማ የራሱ ጉዳይ ነው። ስለዚህ የሚመክሩትን ምክር ካልወሰደ ሰው ከዛ በኋላ ዝም ነው። እኛ ምን አገባን? ሰው ሲመክሩት የቀኑበት ይመስለዋል ይባላል አይደል? አብረሽ ተመለስ ልጅ ይሻላል ሲባል ያው እኛ ስንመክረው ምክሩን ጠልተዋል። ስለዚህ ለህዝብ ብሎ ደግሞ ህዝብን ለማናደድ ህዝብን ለመበቀል ብሎ ዛሬ ደግሞ እንደዚህ ሆነው መጡ። ሰላም እንዴት ናችሁ? ደህና ናችሁ? ያቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። ሀሳብ አስተያየታችሁን ስጡ። ዛሬም ደግሞ እንግዲህ ይኸው እንደዚህ ሆኖ መጥተዋል ማለት ነው። ዛሬ ደግሞ እኔ እኮ ግርም ነው የሚለኝ እውነት ለመናገር አብርሽ ለሰው ነው እንዴ ማለት የምታረገው ነገር ለሰው ብለህ ነው እንዴ? እኔ የሚገርመኝ ነገር ማለት የጻፍከው እንትን ነገር የጻፍከው ነገር ግራ ጋብቶኝ ነው። ለሰው ነው እንዴ አንተ እንትን የምትለው? መጀመሪያ እኮ ሚስትህንና ልጅህን ማክበር ነበረብህ። ገባኛ? ምን አገባን? እናንተ ሲጀመር ብርን ነው የምታስቀድሙት፣ ክብርን አይደለም። ይሄ የታወቀ ነው። በፊት ጀምሮ የምናውቃችሁ ትታወቃላችሁ። ምንም ነገር ለተመልካች የሚባል ክብር የላችሁ። ይሄ ነው ጉድ እኮ ነው። ምን አገባን እኛ? ለምን 30 ጊዜ አትለጥፋትም? እየመጣ በየቦታው እየወሰድክ ለምን አልለጥፋትም? ከፈለክም ፕሮፋይል አርጋት። እኛ ምን አገባን? ለኛ ለማስቀናት ወይም ደግሞ እኛን ለማናደድ እያረክ ያለው ነገር ከሆነ ብዬ ነው። እሺ የምሬ ነው። ሩታ ከሆነች ማለት ነው እንኳን ቆም አይደለም ቀርቶ አይደለም ተበልጣችኋል። ሁለታችሁ ነው። እንደሱ አይነት ልባምን ሴት ስትፈልጉ ብታድር አታገኝም። እርሜ ዘመንህን ማለት ነው አዳርህን ራሱ ቁጭ ብለህ ስለምን ብታድር እንደ ሩታ ያለ ሴት አታገኝም። እውነቱን ነው የምነግርህ። ለነገሩ ታማኝ ሴት አትፈልጉም እናንተ። ልቧላ እንዲህ ሰው አርጋ የምትኖርን ሴት አትፈልጉም። አይ ነው አትፈልጉም። እውኝ ልውጣ ምናምን ይችን ነው የምትፈልጉት እናንተ። እውኝ ልውጣ ልታይ ምናምን ይችን ነው የእናንተ ምርጫ ይችናት። አይ ነው አሁን ላይ ይሄ ነው እንጂ ለአንድ ባሏ ታምና የምትኖረን ሴት የእናንተ ምርጫችሁ አይደለችም። በቃ እንዴት ተረዳሁት ከሆነ ለዛ ነው ልታይ የምትለዋን እሷ ነው የምትፈልጉት ማለት ነው። እና ሩታ ካንተ የበለጠውን እንጂ ያነሰ ነገም ህይወት ብትጀምርም ራሱ ካንተ የበለጠ ሰው እንጂ ካንተ ያነሰን ሰው አትይዝም። ይሄንንም ልታውቅ ይገባል ብዬ ነው የማስበው። በቃ ወዲያታል ከሷ ጋር እንግዲህ ኑሮህን ነው ገባህ? ኑሮህን ነው ከሷ ጋር ከዚህ በኋላ እንጂ ጉድ እኮ ነው። ደግሞ እኮ ተናገራችሁ እያለ የሚናገረው ነገር ነው የሚያናድደኝ እንጂ ሰው እንዲያመሰግንህ ነበር እንደ የፈለከው። ታዲያ በምትሰራው ስራ ነው እንደ ሰው የሚያመሰግንህ እንዴ? የምትሰራው ምንድን ነው? ምን እየሰራሁ ነው? ምን እያሳየሁኝ ነው? ምንድን ነው የሚያሳየው የምሰራው ነገር ብለህ ለህዝብም እኮ ማወቅ አለብህ። እኔ የምሰራው ነገር ምን እያሳየ ነው? እኔ የምሰራው ነገር ምን ያመለክታል? ምንስ ያስተምራል? የሚለውን ነገር ቆም ብለህ ማሰብ አለብህ እኮ። ቢያንስ እስከ 10ኛ ክፍል ተምራችኋል ይመስለኛል ሳስበው። ተምረሃል አንተም ቢያንስ እስከ 10ኛ ክፍል ተምረሃል ብዬ አስባለሁ። ታዲያ ከተማርክ የምሰራው ነገር ምን ያስተምራል? የምሰራው ነገር ለህዝብ ምን ያሳያል? ምንስ ትምህርት ይሰጣል ብለህ እኮ ማወቅ አለብህ። የተማረ ሰው ማለት የሚያስተነትን ነው። ቪዲዮ ከመፖስቱ በፊት ቸክ ማድረግ አለበት አይደል? ቪዲዮውን ሼር ከማድረግ በፊት ይሄ ቪዲዮ ምን ያስተምራቸዋል? ምንስ ትምህርት ይሰጣቸዋል ብለህ ቸክ ማድረግ አለብህ አይደል? ይሄ ነው። ስለዚህ ለኛ ብለህ ከሆነ ብዬ ነው ይሄን የምታረገው። እኛ እንድንናደድ እኛ የሆነ እንትን እንድንል ይሄን አስበህ ከሆነ ተሳስተሃል። ኑሮህን የምንኖረው ራስህ ነው። እኛ ምን አገባን? ምን አገባን? ኑሮህን የምንኖረው ራስህ ምን አገባን? እኛ አይመለከተንም ማለት ነው። እኛ ስለምንወዳችሁ ስለምናከብራችሁ ነው
አንተ ከሩታ ጋር ስትሆን ደስ ስለሚለን ነው። ሩታ የመሰለች እህታችን እንዳታመልጥህ ነው። አለቀ። ይሄ ነው እኛ ሌላ ስለዚያ ምን ይገባናል? ይሄን ነው የምለው። እናንተ ደግሞ ሀሳብ አስተያየታችሁን ስጡበት። የአብርሽ ነገር ይገርመኛል። የሆነ ነገር ሲባል መልስ ይዞ የሚመጣው ነገር ደግሞ ጥፋቱንም እንኳን አምኖ ማለፍ አይችልም እኮ መልስ ይዞ ይመጣል። የሚገርመው ነገር እና እግዚአብሔር ልቦና ይስጥህ፣ ወደ ራስህ ይመልስህ። ይሄን ነው የምለው። ለነገሩ ጸበል ግባ ልልህ ጸበል አገባ። ፈጣሪ እርዳህ። ይሄን ነው የምለው። ባይ ባይ ውዶች፣ ያመሰግናለሁ።